ሄርሜላ እንደፎከረችም አልቀረችም። በአምላክን በወጥመዷ ስራ አስገብተዋለች። የሚሆንበት ምክንያት መጠጡን ተገን አድርጋ እንዲሁም ደግሞ ሰክሮም ስለነበረ ምንም የሚያስታውሰው ነገር ስላልነበረ በአምላክ ይህንን ነገር አብረው እንዳደሩ አስመስላ ብዙ ነገሮችን እያደረገች ነው ያለችው። በአምላክ በእርግጠኝነት ይሄ ነገር ምንም አንቺ ያልሽው ነገር አልተፈጠረም። እንዴት ሊሆን ቻለ? እኔን ሆን ብለሽ ለማጥመድ እና የጥፋተኝነት ስሜት እንዲሰማ ይፈልገች ነው እንጂ ይህ ነገር አልተከሰተም በጭራሽ ብሎ ቢከራከራት ሄርሜላ ለምንድን ነው የጥፋተኝነት ስሜት የሚመስልክ? ስለዚህ እኔ እውነቴን ነው ነገር ተፈጥሯል። ሴት ነኝ። ሴት እንደመሆኔ ልታስብልኝ እና ልትጠነቀቅልኝ ይገባል። ምንም አይነት ክብር የሚባል ነገር እኮ የለም። የምትፈልገውን ነገር ካገኘ በኋላ አላውቅሽም እያልከኝ ነው ያለህ። ይህ ነገር ደግሞ እንዲሆን አልፈልግም። ስለዚህ ነክተኛል። ከአሁን በኋላ ማግባት አለብህ የሚል ትዕዛዝ እየሰጠችው ነው። እሱ ደግሞ እኔ አንቺን አላገባም፣ ምክንያቱም በጣም መወዳት ልጅ አለች፣ ህብስትን እወዳታለሁ፣ አፈቅራታለሁ፣ ግን ደግሞ እንዴት አድርጌ እንደምነግራት ግራ ገብቶኛል ይላታል ማለት ነው። በዚህ ምክንያት ያው ወደ መኝታ ክፍል ባመጣችበት አጋጣሚ ራሱ እንደማይስታውስና በጣም እንደሰከረ ገብቷትም ነበር እና ደግሞ ነገሮቹ እንደዚህ በቀላሉ ይሳኩልኛል ብላ አላሰበችም ነበር። በአምላክም ወደ መኝታ ክፍል ከገባ በኋላ እኔ ወዳታለሁ እያለ ስለ ህብስት ነበር የሚያወራ። እንዲሁም ደግሞ ወድሻለሁ ስላትም የነበረው እሷን ነው። ከዛ በተጨማሪ ደግሞ እኔ ህብስት አይደለሁም ሄርሜላ ነኝ እያለች እሷ እንደሚያፈቅራት እና እንደወደዳት ስትሰማ አጋጣሚውን ልጠቀምበት በማለት ይህን ነገር ያደረገችው። እዚህ ጋር እንግዲህ ህብስት ምንም የምታውቀው ነገር የለም። በእርግጥም ማታ የት ሄዶ ነው ያልመጣው እያለ በጣም ስትጠብቀው ነበረ እና ጠዋት ላይ ተነስታ ትናንትና ማታ አልመጣም በሰላም ነው ወይ ምንድን ነው ትለዋለች ማለት ነው ከህብስት ጋር ሆና። እሱም ያልመጣሁት የሆነ ስራ ነበረኝ እና በጊዜ መጥቼ ተኝቼ ነው በማለት አይኗን ላለማየት እንኳን ፈርቶ በጣም ፈጠን ብሎ እየወጣ ነበር የነበረው። ምክንያቱም ከሄርሜላ ጋር ቆሞ ስለነበረ በዛው ደግሞ ታፈሱም ስላለች እዛ አብራቸው ዛሬ ደግሞ ለሶስት እዚህ ጋር ቆሟችኋል እንዴ ምንድን ነው ነገራችሁ እያለ ስትጠይቃቸው በአምላክ ይሄ ነገር እንዳይነቃበት እና ከእሷ ጋር ያደረገው ነገር እንዲሁም እንደተኛ እንዳታቅ በማለት ህብስት ወደ ውጭ ጥሏት ይወጣል ማለት ነው። ታዲያ በዚህ ምክንያት ሄርሜላ ልትተው አልቻለችም እና ደስ ብሏት ነበር። ያደረገችው ነገር በጣም ስለሳካላት ምንም እንኳን ባይፈጠር ግን ደግሞ ፎቶ ተነስታ ነበረ። ያው ይህን ፎቶ ለህብስት ከማሳያት እኔን አግብተህ መኖር አለብህ የሚል እንግዲህ ትእዛዝ ሰጠዋለች ማለት ነው። አሁን በዛ ፎቶ እያስፈራራች በአምላክን የፈለጋትን ነገር ማድረግ ትችላለች ማለት ነው። ምክንያቱም ህይወት አማራጭ የላትም ብላ ነው የምታስበው። እንደገና ደግሞ አሁን ላይ እናቴን ለማዳን ስል ብዙ ነገር ላደርግ እችላለሁ። ምናልባት ይሄ ለእናንተ ለሀብታሞች ቀላል ነው፣ ለድሃ ልጅ ግን እንደዚህ ቀላል አይደለም እና ይህን አጋጣሚ መጠቀም አለብኝ። ስለዚህ የማትረዳኝ ከሆነ እሺ ብለህ እኔ በምልህ መንገድ የማትሄድ ከሆነ ይህንን ፎቶ ካሳየዋት ህብስት ትጎዳለች ትለዋለች ማለት ነው። ግን ጓደኛሽ እኮ ናት እንዴት ነው እንደዚህ የምታደርጊ ብሎ ቢላትም አይመለከተኝም ስለሷ፣ እሷ የሀብታም ልጅ ናት፣ ልቅቅ ብላ ነው ያደገችው። እኔ ስንት ነገር አሳልፌያለሁ። የእሷ እናት እያለች በጣም ብዙ ነገር ረድታኛለች፣ አውቃለሁ፣ አልክድም። ግን አሁን ደግሞ እሷ እኔ መርዳት አልችልም፣ ስለዚህ የፈለገኝ ነገር ማድረግ እችላለሁ ትላለች ማለት ነው። ሌላው ደግሞ በጧቱ ተናዶ በነበረበት በአምላክ ወደ እብነት ቤት ሄዶ እብነት በጣም ደስ ብሎት ምናምን የነበረ ምን እንደሚያስደስት ንገረኝ እስኪ ሲለው ግን የራሱን ንዴት ነበር ለመናገር የሄደው። ከዛ ግን እስኪ አንተ ደስታ መጀመሪያ ይቅደም ይልና እንደሚወዳት ሲነግረው በጣም ያፍርና ለመተንፈስ ራሱ አክቶት ከዛም በኋላ ተመልሶ ወደ ቤት ነበር የመጣው። በላንተም ስራ እኔም ልውጣ ይለውና ለመጀመሪያ ጊዜ ነው እንደዚህ ተኮሳትራ ስትሄድ እና ሳትቀመጥ የምትሄደው ይለዋል። እሱም ምን ማድረግ አይቻልም፣ ስለዚህ ቀጣይ እመጣለሁ ይልና ይሄዳል ማለት ነው። እንደሚወዳት ከነገረው በኋላ በጣም በአምላክ ተናደደ፣ ተበሳጨ። እሷ ደግሞ እንደዚህ አይነት ነገር የለም ወይም ደግሞ አይወዳትም። ባጭሩ በአምላክን እሷ አትፈልገውም። ፍላጎቷ ከዛ ልጅ ተጠቅማ የፈለጋትን ነገር ማድረግ ነው። ሌላው ደግሞ አቶ አለም አሁን ሄርሜላን የወደዳት ይመስላል። ሄርሜላ ደግሞ ፊት እየሰጠችው አይደለም። እናም ደግሞ የአቶ አለም ጥርጣሬ እንዲሁም ደግሞ እይታዎቿ እያንዳንዷ አስነቅተዋል ማለት ነው። እሷ እንደሚፈልጓት ገንዘብ ይሰጣታል። ከዛ ተኝታ በነበረበት አጋጣሚ ራሱ አተኛኘትሽ እንዴት የሚያምር እያለ እንግዲህ ሲገላልጣትም አይተናል ማለት ነው። በዚህ ምክንያት እንግዲህ ሄርሜላ በጣም ድንግጣ ነበር የተነሳችው። ምክንያቱም አልጠበቀችም ራሱ እንደዚህ ተኝታ ይመጣል ብላ። ከዛ ወዲያውኑ ተደነግጠና ስልክ ቁጥር ይቀያየራሉ ቢሮ ውስጥ ነው ይላታል። ይህንን ጉድ ያቺ አጅሬት ይፍቱ አላየችም ማለት ነው። ይፍቱ ብታያት በእርግጠኝነት ይችን ልጅ እንደምታሽመደምዳት እርግጥ ነው። እንዲሁም ደግሞ ከህብስት ላይ የምትወጣውን እልህ እያንዳንዱ ከሄርሜላ ላይ የምትወጣባት ይመስለኛል። ግን
ይህን ነገር እያወቀች አይደለም። እንዲሁም ደግሞ ታፈሱ አሁን እዛ ኪችን ውስጥ እያወሩ በነበረበት ሰዓት ከሄርሜላ ጋር እንዲሁም ከህብስት ጋር ማታ የት ሄዶ ነው በአምላክ ያልመጣው ምናምን እያለች መረጃ ለማወጣጣት እየሞከረች ነበረ ታፈሱን። እሷ ታፈሱ ለራሷ እስኪ እኔን የቆረጠኝን ሆዴን የቆረጠች ብዬ ነው ዝም ያልኩሽ ትላታለች። እሷ ራሱ ስለማታውቅ ማለት ነው የት እንደነበረ ያው ከሄርሜላ ጋር እንደነበሩ አላወቁም። ሁለቶቹም ለማወቅ ጓጉተዋል። አንዳቸውን አንዳቸው እየተጠያየቁ በነበረበት ሰዓት በዚህ ምክንያት የቤቷ ባለቤት ይፍቱ ትመጣና ታስደነግጣቸዋለች። እንዲሁም ደግሞ እዚህ ማድ ቤት ምን ትሰሪያለሽ ደግሞ እዛ ክፍልሽ ውስጥ መሽመድመድ አንሶሽ እዚህ ጋር መጥተሽ ሽባ ልታደርጊያት ነው ልጅቷን ልታዋርሻት ነው እንዴ ምናምን የሚል ነገር ነው የተናገረች ያለ ታፈሱ። ከዛ እኔ ምን አረኩ ብላ ስትመልስላት በጥፊ ነው ያጋጨቻት እና ስትደበድባት ያው የኪችኑ ዱላ ቢመታት እና ጭንቅላቷ ያብጣል ማለት ነው። በዚህም ታፈሱ ትደነግጥና በቃ ያዝሽ ምናምን ብላ አባብላ ወደ ክፍል ትወስዳታለች እና አሁን የይፍቱ መጫወቻ ሆናለች ህብስት። ምክንያቱም መቋቋም አችልም። በቃ በነጋ በጠባ ንዴቷን ትወጣባታለች፣ ትደበድባታለች፣ ታጋጫታለች። ብቻ እያሰቃየቻት ነው ያለችው። ከቀን ወደ ቀን ክፋቷም ጭካኔውም እየበዛ ነው ሄደ። ይፍቱ ይህን ነገር ለምንድን እንደምታደርግ አላውቅም። እንዲሁም ደግሞ ሁሉም ሰው ሲያናዳት በቃ መታ የምትወጣባት እልኋን ከህብስት ላይ ነው። ይህ ነገር ደግሞ ህብስት መቋቋም አልቻለችውም። እንዲሁም ጨከን ብላና ደፈር ብላም ነገራች ላይ ብትናገራት ይፍቱን በእርግጠኝነት ዝም ትላለች እና ትፈራለች ብዬ አስባለሁ። ግን ህብስት አሁን እዛ ዊልቸር ላይ ስላለች ስለምትፈራ ዝም ትላለች። ስለዚህ አቶ አለም ምንድን ነው ያደረገው የሚስቱ ጸባይ ኃይለኛ እንደሆነ ተንኮል እንደሆነ ምናምን ሲያውቅ ነው ለመሸሽ ያሰበው ብዬ አስባለሁ። እና ደግሞ ወደ ሄርሜላ ያዞረውም ሄርሜላ ገና ወጣት ቆንጆዬ ስለሆነች በዚህ ምክንያትማ መጠቀም አለብኝ እድሉን ይችልሽ ሳታመልጠኝ እኔ ማድረግ አለብኝ ብሎ ውሽም አድርጎ ነው ሊያስቀምጣት የፈለገው። እንግዲህ ሌላው ደግሞ አዲስ ጨረታ አለ ማለት የአክሲዮን ልበላችሁ እንጂ ድርጅቱ የሚያስፈልገው 6 ሚሊዮን ነው። ያንን 6 ሚሊዮን ያወጣና ድርጅቱን በራሱ ስም መዝግቦ ለሄርሜላ ሊሰጣት ነው ያስበው ማለት ነው። ሚስቱ ሳታውቅ ሚስቱ ናት ይሄን ሁሉ ገንዘብ በእርግጥ ያዘጋጀችለት፣ ግን እሷ አላመነችውም ማለት ነው። የሆነ ነገር እንደሚያደርግበት እርግጥ ነው። እና አሁን ጨረታውን ካሸነፈ በኋላ በሄርሜላ ስም ሊመዘግብላት ነው። ስለዚህ ሄርሜላ በጣም ሀብታም ትሆናለች፣ ብዙም ደግሞ ቅምጡ ትሆናለች ማለት ነው። ሄርሜላ መጨረሻው በጣም መውደቂያ ይኖራታል፣ ግን ደግሞ ህይወቷ የሚመሰቃቀል ይመስለኛል። ከዚህ በኩል ጓደኛዋ ጋር የምትጣላ ይመስለኛል። ምክንያቱም በአምላክን እያስገደደችው ስለሆነ በዛ ፎቶ ህብስቴን ፎቶ ካየች እንደምትጎዳ እርግጥ ነው። ምክንያቱም ጓደኛዬ ብላ ያመጣቻት ግን ደግሞ እሷ የምትወደው ልጅ በማማለል እና በማማገጥ ላይ ናት ያለችው። ሌላው ደግሞ ባለቤቱን አባወራውንም ለመሳብ እየሞከረች ነው እና የመጀመሪያ ክፍያ ተከፋፍለዋል፣ ስልክ ቁጥርም ተቃይረዋል። ከዚህ በኋላ ሲፈልጋት በማንኛውም አጋጣሚ የምትገኝ ይመስላል። ግን ደግሞ አብራ የመተኛት ፍላጎት ምናምን የላትም ከአለም ጋር። ብቻ ገንዘብ ይስጣት እንጂ ሌላ ነገር ታደርግለታለች። ሄርሜላ ሀሳብ እንደዛ ነው ከአለም ጋር። አለም ግን አላማውን ፍላጎቱም ሌላ ያለበት ይመስላል ማለት ነው። ይሆን መጨረሻቸው እስኪ አብረን የምንከታተል ይሆናል።